ተናይስልኝ ክቡራትና ክቡራን ተመልካቾቻችን እንደምን አመሻችሁ። ሰዓቱ ለከምሽቱ 7 ሰዓት ሆኗል። የሳምንቱን ማጠቃለያ ዋና ዜናዎች ይዘን ቀርበናል። ፋሲል ለገሰኛ አዘጋጅ ማቀርብላችሁ ከፍተኛ ምስልና ድምጽ አቀናባሪ አየልኝ ሽፈራው፣ ዋና አስተባባሪ ቶመር ለገሰ። ተመልካቾቻችን ስርጭታችንን በቀጥታ ስርጭት በአገር ውስጥ በኤስና በሆት በኬብልና በሳተላይት በ140 ቁጥር እንደዚሁም በውጭ ሀገር የምትከታተሉን ተመልካቾቻችን ደግሞ በዩቲዩብ ገጻችን በአይኢቲቪ ቻናል ታገኙናላችሁ። ሼር፣ ሰብስክራይብ እና ላይክ ማድረጋችሁን ቀጥሉ። ከዚህ በተጨማሪም ልብ በሉ ወደ ዋትስአፕ እና ቴሌግራምም ሼር ማድረግ ትችላላችሁ። እስከ ፕሮግራማችን ፍጻሜ እስከ 8 ሰዓት ድረስ አብራችሁን ቆዩ። መጀመሪያ ዋና ዜናዎች። ጦርነቱ በአዛ ታድሷል። የእስራኤል መከላከያ የተለያዩ እርምጃዎችን እየወሰደ ነው። የምድር ጦሩም በተለያዩ ቦታዎች ወደ አዛ እየገባ ነው። በያዝነው ሳምንት የእስራኤል መከላከያ በወሰዳቸው እርምጃዎች 700 በላይ ሽብር ፈጣሪዎች ተገለዋል የሚል ግምት አለ። ሌላው ዜና የሀገር ውስጥ የመረጃ ድርጅትን ወይም ሻባክን ዋና አዛዥ ሮነን ባር ከስልጣን ለማስወገድ በያዝነው ሳምንት ሐሙስ ምሽት የሚኒስትሮች ምክር ቤት ውሳኔ አስተላልፎ ነበር። ግን በነጋታው አርብ ጠዋት ደግሞ ከፍተኛው ፍርድ ቤት ለጊዜው ውይይት በከፍተኛው ፍርድ ቤት እስኪካሄድ ድረስ አዛዡ ስልጣናቸውን እንዳይለቁ ወስኗል ወይም በይኗል። አመታዊው በጀት የመጀመሪያ ድምጽ መስራት ተካሂዶበታል። በያዝነው ሳምንት የጥምሩ መንግስት አሸንፏል። በብዙሃን ድምጽ የመጀመሪያውን ክፍል አመታዊ በጀት አጸድቋል። ሁለተኛው ክፍል ደግሞ የሚቀጥለው ሳምንትና አጠቃላዩ የሚቀጥለው ሳምንት ድምጽ ይሰጥበታል። ወደ አሜሪካ ስናልፍ ደግሞ አሜሪካ የየመን ሁቲዎችን መቀጥቀጧን እንደቀጠለች ነው። የየመን ሁቲዎችም አልፎ አልፎ ወደ እስራኤል ሚሳኤሎችን መተኮሳቸውን አላቆሙም። በዩክሬንና በሩሲያ መካከል የሚካሄደው ጦርነት በከፍተኛ ሁኔታ ቀጥሏል። አሁንም ምንም እንኳን አሜሪካ ከፍተኛ ጥረት ብታደርግም የተኩስ አቁም ስምምነት እንዲደረግ በቱርክ አምባገነኑ አርዶዋን ተቀናቃኙን በቁጥጥር ስር በመዋሉ ምክንያት ከፍተኛ ሰላማዊ ሰልፍ ተደርጎ ነበር። በኢራን ደግሞ የመሬት መንቀጥቀጥ አደጋ ደርሶ ነበር። እነዚህ ናቸው እንግዲህ ሳምንቱ አበይትና ዋና ዜናዎች። ስርጭታችንን የምንጀምረው ያለውን ተጨባጭ ሁኔታ በማስመልከት በአጠቃላይ በመንግስትና በተቀናቃኝ ፓርቲዎች መካከል ያለውን አለመግባባት ሰሞኑን ብዛት ያላቸው ሰላማዊ ሰልፎች ሲካሄዱ ነበር። ይህን በማስመልከት በያዝነው ሳምንት ረቡዕ ዶክተር ጸጋ ፈንታሁን የክኔሴት አባልና የቀድሞ ክኔሴት አባል አቶ ሽሎሞ ሞላ አወያይተን ነበር። እነሆ ባጭሩ። እንግዲህ ዶክተር ጸጋ ባንቺ ልጀምርና በዛሬው ዕለት ከዛም አቶ ሽሎሞ አስተያየቱን ሊሰጥ ይቃለውኝ። በክኔሴት አካባቢ በኢየሩሳሌም ከፍተኛ ሰላማዊ ሰልፍ እየተደረገ ነው። የሰላማዊ ሰልፉም ዓላማ የአገር ውስጥ የመረጃ ድርጅት አዛዡ ለምን ከስልጣን እንዲሰናበቱ ጠቅላይ ሚኒስትሩ ወሰኑ። ከዚህ በተጨማሪም የጦርነቱ አሁን መጀመሩ ወይም መታደሱ ለታጋቾች ላይ ጉዳት ሊያደርስ ይችላል የሚል ስጋት እንዳለ በመጥቀስ የጥምሩ መንግስት ከስልጣኑ ይውረድ የሚል ጥያቄዎች እየተነሱ ነው። እንዴት ያዋልሽ? በመጀመሪያ ደረጃ ፋሲል ተቀናቃኞች ፖለቲካ ተቀናቃኝ የዲሞክራሲ ሂደት ነው። በዲሞክራሲ መንገድ ነቀፌታቸውን ተቃውሟቸውን ማሰማት ይችላሉ። ነገር ግን በአሁኑ ሰዓት በሀገራችን እስራኤል የምናየው ተቀናቃኝ የምንለው በፖለቲካ ገብቶ መጫወት ሳይሆን በውጭ ሆነው ስርዓት አልበኝነትን የሚገፋፉ በተለይ በቀድሞው የመከላከያ ኃይልነት በከፍተኛ ማዕረግ የሰሩ ሰዎች በጠቅላይ ሚኒስትሩ ላይ ያላቸውን የግል ጥላቻ በማንጸባረቅ ላይ ይገኛሉ። በመጀመሪያ ደረጃ እስራኤል ጦርነት ፈልጋ አይደለም። ጦርነት የሚፈልግ የለም። ጥቅምት 7 ቀን ከአንድ ዓመት ተኩል በፊት ጦርነት የተነሳው እስራኤል ፈልጋው አይደለም። የሐማስ ሽብር ፈጣሪ ድርጅት ባመጣው ጦርነት ወገኖቻችን በጠለፈው በዛ ምክንያት ነው እንጂ ሌላ ነገር የለም። እና ያም ሆኖ እያለ በአሁኑ ሰዓት ያለው ሁኔታ ጦርነቱ እንዲሆን የተካሄደው ወይም እንደገና ወደ ጦርነቱ የገባንበት ምክንያት 59 የተጠለፉ ወገኖቻችን ለመልቀቅ ሐማስ ፈቃደኛ ስላልሆነ ነው። ሌላው የሚገርመው የተጠለፉትን ሰዎች በተመለከተ ፋሲል የግራ ክንፎች የመንግስት ተቃዋሚዎች የራሳቸው ንብረት አድርገዋቸዋል። እነዚህን የተጠለፉትን ለማዳንና ዳር ድንበር ለመጠበቅ በዚህ ጦርነት ብቻ ከጥቅምት 7 ቀን ወዲህ 846 ወታደሮች ፖሊሶችም የተለያዩ የጸጥታ ጥበቃ ኃይል አባላት አብዛኛዎቹ ወታደር ወንድሞቻችን ልጆቻችን ሙተዋል።
እነሱን እንኳን አያስታውሷቸው የሚያወሩተኝ ስለተጠለፉት ብቻ ነው እነሱን ለማዳን ሄደው የሞቱትን እንኳን ከሞቱ አይቆጥራቸውምና ይሄንን የተጠለፉትን መሳሪያ ለማድረግ መንግስትን ለመቃወም የተጠነሰሰ ሴራ ነው እንጂ የእውነት አይደለም በአሁኑ ሰዓት እስራኤል ጦርነት ፈልጋ አይደለም እስራኤል ጦርነት አትፈልግም ጦርነት ብትፈልግ ኑሮ እስራኤል ድሮ ነበር ጦርነት የሚሆነው ነገር ግን እስራኤል ሰላም በመፈለጓ ነውና አሁን ያለው ሁኔታ በጣም የሚገርመህ በአሁንም ክነሴት በሩ አካባቢ በብዛት ሰላማዊ ሰልፍ የሚያደርጉ አሉ ሰላማዊ ሰልፍ ማድረግ ይቻላል ይሄ አንዱ የዲሞክራሲ መብት ነው ነገር ግን የሚያሳዝንህ ስርዓት አልበኝነት መሆኑ ነው ሌላው ሁለተኛው ጥያቄ የሀገር ውስጥ መረጃ ድርጅት የሻባክን ኃላፊ የመሾምና የማውረድ መብት የጠቅላይ ሚኒስትሩ ነው ህጉ ይፈቅደዋል ህጉን የሚፈቅደውን ህግን ጥሰው ለምን እሱ ይወጣል የሚሉትኝ ራሳቸው አሁንም ስርዓት አልበኞች አናርኪዝም የምንላቸው ናቸው እንጂ ህግን ቢከተሉ ኖሮ ህጉን ማክበር ነበረባቸው ፋሲል ኦኬ አቶ ሽሎሞ በመጀመሪያ ደረጃ ተናስተሪ ዶክተር ጸጋ የራይስቴን ሽሎሞ እንደምን ዋልክ እግዚአብሔር ይመስገን እኔ እንኳን በመጀመሪያ ደረጃ የሰላማዊ ሰልፈኞችን ጉዳይ በተመለከተ አንቺ እንዳልቸው የዲሞክራሲ መብታቸው ነው የሰላማዊ ሰልፍማ ከሌለ አንዲት ሀገር የዲክታቶር ሀገርና አሁን ከመግቢያ ላይ ወንድማችን አቶ ፋሲል እንዳቀረበው እንደ አርዶዋን መሆናችን ነው ማለትም አርዶዋን የሚቃወሙትን እሱን አፋቸውን የዘጋቸዋን ያስራቸዋን እስር ቤት ይወረወራቸዋን ማለት ነው እኛም ወደዛ ልንሄድ እንችላለን ስለዚህ ሰልፈኞች ህግን እስካልጣሱ ድረስ ህግን ጥሷን ብሎ ለምሳሌ ሊቆጣጠራቸው የሚችለው አቃቤ ህግና ፖሊስ እስካልሆነ ድረስ ሰልፈኞች ማንኛውም ሰልፈኛ መቃወሙን ማሳየት አለበት ሁላችንም በዚህ መኩራት አለበት ይሄ ለሰላማዊ ሰልፉን ጉዳይ በተመለከተ ሌላውማ የዶክተር ጸጋውን አንቺ እንዳልሽው የተጠለፉትን በተመለከተ ይሄ ጉዳይ የተቃዋሚ ፓርቲዎች ሀብት መስሎ ይታያልና በእነሱ ላይ እነሱ ያተኩራሉ ያውልሽ እናንተ መንግስት ደጋፊዎች ናችሁ የመንግስት ደጋፊዎችማ ያው ለቀቅ ሲገባቸው እስከ ዛሬ ድረስ ያው ብዙዎቹ ቢለቀቁም 59 እስካሁን ድረስ አልተለቀቁም የተለቀቁትም በቁንጣ ቁንጢ ስለሆነ ብዙ ሰዎችም ሙተው የቀሩ አሉ ስለዚህ የመንግስት ደጋፊማ ኃላፊነት አለበት ሌላው ደግሞ እኛው መርሳት የሌለብን ምንድነው እነዚህ ሰዎች የተጠለፉት ሰዎች ተጠልፈው የሄዱት ከቤታቸው በቢጃማቸው ይህ መንግስት እዚህ ሚኒስትሮች ይህ ጠቅላይ ሚኒስትር የመከላከያ ሚኒስትሩ እነሱ ስራቸውን እየሰሩ ባሉበት እንጂ የኦፖዚሽን ፓርቲዎች ባሉበት አይደለም ስለዚህ ሁልጊዜ ነገሮችን ለያይተ ማየት ያለብን ኃላፊነቱ የማን ነው ሲባል እስካሁን ድረስ የጦርነቱን ዓላማ ያልተገበረው መንግስት ነው እስካሁን ድረስ የጦርነቱን ዓላማ ተግባራዊ ያላደረገው መንግስት ነው ሁለት አዛን በተመለከተ ሁለት ነገሮች አሉ አንደኛ የተጠለፉት በሙሉ በህይወታቸው ማምጣት ቢቻለውም ቻው ያልተደረገም እስካሁን ድረስ አመት ከ7 ወር ሆኗል ሌላው ደግሞ ሐማስን ከድረገጽ ማጥፋት ነው ሐማስን እንዳገዛዝ ማጥፋት ነው ሐማስ እንኳን እንዳገዛዝ ሊጠፋ ተመልሶ ራሱን እያደራጀ ራሱን እንደገና እያቀነባበረ አሁን ለምሳሌ ሰሞኑን እንደሰማነው ከሆነ 5000 የሚሆኑ የጂሃድ እስላሚ አዲስ ተመልማዮች 25000 የሚሆኑ የሐማስ ተመልማዮች ያ ብቻ ሳይሆን እንደ በሚኒስተር ደረጃ ሁሉ ተደራጅተው ሐማስ ጠፍቷል ደብድበነዋል አሸንፈነዋል ሲባል የነበረው አጉል ወሬ ሆኖ መሆኑን ራሳችን ማየት ችለናል ስለዚህ እዚህ ላይ ያለው ሁኔታ እንዴት ነው በአንድ በኩል የተጠለፉትን መንግስት አላመጣም በአንድ በኩል ደግሞ ሐማስን አላጠፋም ስለዚህ ይህ መንግስትና አሁን የተደረገው ጦርነት በአንድ አመት ተኩል ከ400 በላይ ሰዎች የሞቱበት ህይወታቸውን የከፈሉበት ወታደሮቻችን የጦር ውጊያ ዓላማ ምን ሆነ የሚለው ጥያቄ በእንጠይቅበት ቆይ ይሄን ወደ ድምጽ መስጠት ለእርስ ስለሆነ ነው ድምጽ ስለሆነ ነው ገብቶኛል ስለዚህ እንደዛ ስለሆነ በዚህ ባለው ጦርነት ላይ ያለው ሁኔታ መንግስት ውድቀት ያጋጠመው መሆኑን በመረዳት እንደገና ነገሮችን የማስተካከል ግዴታ አለበት ይሄ ነው ጸጋ ጥሩ እንግዲህ ወደ ድምጽ መስጠት ለእርስ ስለሆነ ነው አጠቃዩ ያለኝ ሁለት ነገሮች ነው አንደኛ በዲሞክራሲ መንገድ ሰላማዊ ሰልፍ ማድረግ ይቻላል ሌላው ትልቁ ነገር ተቀናቃኝ መንግስት የሚቃወሙት ሰላማዊ ሰልፍ አያድርጉ አይደለም የሚያካሂዱት ግን ህግን በመተላለፍ ነው የእስራኤልን የሀገር ውስጥ መረጃ ድርጅት ሻባክን መሾምና ማውረድ የጠቅላይ ሚኒስትሩ መሆኑን በደንብ ያውቁታል ስለዚህ ይሄ ሰውዬ ውድቀት ታይቶበታል
ጥቅምት 7 ቀን የእስራኤል መረጃ ድርጅት የሀገር ውስጥ መረጃው ሻባት ጠቅላይ ሚኒስትሩ ኃላፊነቱ የትኛው ነው? አቶ ሽሎሞ ይቅርታ፣ የመከላከያ ሚኒስትሩ መከላከያ ኃይላችን የመረጃ ድርጅቱ አማን የምንለው የመከላከያ መረጃ ድርጅትና ሻባት ከፍተኛ ውድቀት ታይቶባቸዋል። የሀገር ውስጥ መረጃው ድርጅት መሪ ሮኔን ባር መሰናበት የነበረባቸው ራሳቸው ነበር እንደውም ወዲያውኑ። ስለዚህ እነዚህ መረጃ ድርጅቶች የሾሙተኝ ጠቅላይ ሚኒስትሩ ማውረድ ይችላሉ። ጠቅላይ ሚኒስትሩ ግን ማውረድ የሚችለው ፖለቲከኞችን ህዝቡ ነው። ህዝቡ በምርጫ መቀየር ይችላል። ስለዚህ እነዚህ ሰላማዊ ሰልፍ የሚያደርጉት አንደኛ የተጠለፉትን ቀደም አንተ ብለሃል የግላቸው አርገውታል ለፖለቲካ መጫወቻ። የሞቱት ወታደሮችን ቤተሰብ ለምሳሌ እዚህ ድንኳን ጥለው ልጆቻቸው የሞቱባቸው ፎርም ግቡራም ይባላሉ። የነሱን ቦታ ሄደው ድንኳናቸው ማፈራረስ የነሱን ተወካዮች ሁሉ ዛሬ ደብድበዋል። ይህ ሁሉ የሚያመለክተው ስርዓት አልበኝነት ነው። የወታደር ቤተሰቦች የጀግኖች ቤተሰብን በመናቅ የተጠለፉትን ሰዎች እንኳን አዝነውላቸው አይደለም ይሄንን መሳሪያ ለማድረግ የሚጠቀሙት ነው። የሐማስ ሽብር ፈጣሪ ድርጅት ሲገል ሲያርድ ሲጨፈጭፍ ሲጠልፍ ቀኝ ግራ ክንፍ ብሎ አላለም፣ ሁሉን ነው የወሰደው። ግን እነዚህ የግራ ክንፎችና የጥንት ጄኔራሎች ስልጣን የጠማቸው በህዝብ በኩል በስልጣን እንደገና መመረጥ የማይችሉ እንደ ኤሁድ ባራክ እንደ ኤሁድ ኦልመርት እንደ ቦጌ ያሎን ሌሎች የመሳሰሉት ጠቅላይ ሚኒስትሩን ለመጣል ሲሉ በህዝቡ ላይ የሚያነሱት ሁከት የመረበሽ የቀድሞ የአየር ኃይሉ ዳን ሐሉስ አስፋልት ላይ የሚተኙ የእስራኤል አየር ኃይል መሪ የነበሩ ይሄ ሁሉ የሚያሳፍር የሚያሳዝን ስርዓተ አልበኝነት በእኔ አመለካከት በፖሊስ ተይዘው መመርመርና እስር ቤት መግባት አለባቸው። ለምን ህግን በመጣስ ነው የሚያካሂዱት? ህግን ጠብቀው ሰላማዊ ሰልፍ ነቀፌታ ተገቢ ነው፣ ግን ህግን በመጣስ ስለሆነ እንዲህ አይነት ሰዎችን ማራቅ ይኖርብናል። እነዚህ ሰዎች ጠቅላይ ሚኒስትሩን ለመጉዳት ሲሉ አገራችን ትቃጠል የሚሉ ናቸው። የድሮ ጄኔራል የነበሩ በከፍተኛ ማረግ የነበሩ በአሁኑ ሰዓት ገንዘብ ያካበቱ ስልጣን ስለሌላቸው ተሰሚነት ስለሌላቸው ህዝቡን የሚያወናብዱ ናቸው። ይሄ ነው የሚያሳዝነው እንጂ በዲሞክራሲ መንገድ ሰላማዊ ሰልፍ ማድረግ ወጥቶ ነቀፌታን ማሰማት ይመሆን አለበት። ያ ካልሆነ ዲሞክራሲ የሚባል ነገር አይኖርም እና ሮኔን ባርንም ማሰናበቱ የጠቅላይ ሚኒስትሩ መብት ነው። የመከላከያ ሚኒስትሩን ጋላንት ሲያሰናብቱ መጀመሪያ እንዳነሱት ሁከት አሁን መቀጠል ይፈልጋሉ። ይሄ ነው ያለው። እሺ ጸጋ ትንሽ መቆየት ከቻልሽ ሲላ ወደ አቶ ሽሎሞ እንመለስ ደግሞ በስልክ ከሆነ መቀጠል ይችላል። አዎ በስልክ መቀጠል ይችላል። ስልኩን ይዘሽ ዘግተሽ በስልክ እንዳለ መቀጠል ይችላልሽ። ያውለ ፋሲል ዶክተር ጸጋ ምን ልላችሁ የምፈልገው እንዴት ነው እኔ ሰልፈኞችን በተመለከተ ስራ አልበኝነት ነው የምትለው ዶክተር ጸጋ የዚህ ጉዳይ ኃላፊነቱ የመንግስት ነው። የመንግስት ኃላፊነት ነው። ጸጋ ከኛ ጋር ነሽ አይደል? ይቅርታ አቶ ሽሎሞ ጸጋን ለማረጋገጥ ነው። አንተ ትቀጥላለህ። ከናንተ ጋር ነኝ። ኦኬ ቀጥል አቶ ሽሎሞ። እና እነሱ ለምሳሌ የህግን የጣሱ ሰዎች ካሉ መመርመር ያለበት ፖሊስ ነው። ህጉን እንዲተገበር ማድረግ ያለበት መንግስት ነው። ከውጭ ለምን ሰላማዊ ሰልፍ አደረጉ ብሎ እኔ እንደመሰለ መቃወሙና ሰላማዊ ሰልፉን እንኳን ተቃወመችም ጸጋ መሰለኝ። አቶ ፋሲል ይኸውልህ ህግ አለ። በህግ መሰረት ከሰላማዊ ሰልፉ ላይ በህግ ውጭ የሚሰሩ አቶ ሽሎሞ አቶ ፋሲል እሺ ቀጥታ ሽሎሞ እስከሚመለስ እኔ ሰላማዊ ሰልፉን አይደለም የምቃወመው። በቴሌቪዥን ቀርበው ናታንያውን ነን መግደል አለብን ማጥፋት አለብን። በቴሌቪዥን ቀርበው ናታንያው ወንድሙ የመረጃ ኃላፊውን በተመለከተ እሺ በአንድ ጊዜ መልስና ትቀጥያለሽ ጸጋ። ይቅርታ የመረጃ ሊቀመንበሩ ወይም አዛዡን በተመለከተ እሱ ብቻ ሳይሆን ጠቅላይ ሚኒስትሩ በ17 ሚኒስትሮች ጠቅላይ ሚኒስትሩ ነው ጸጋም እኮ ያለችው አለ ጠቅላይ ሚኒስትሩ እነሱ እንኳን እንዳይደሉም እሳቸው እኮ ተመራጭ ናቸው። እሺ ለማታለህ እኮ ነው እንዴ ከሰጣኸኝ ልክ ነው ሰጣለሁ እንዴ ይኸውልህ ሚኒስትሮች ውድቀት አጋጥሟቸዋል። ኦኬ ጠቅላይ ሚኒስትሩ ውድቀት አጋጥሞታል። ኦኬ መንግስቱ ውድቀት አጋጥሞታል። ኦኬ መንግስት ነው እነዚህን ሰዎች የሚያዛቸው ማለትም የመከላከያን የሚያዘው ኢታማጆር ሹሙን የሚያዘው ይሄ ሰውዬ ደግሞ በጠቅላይ ሚኒስትሩ ቢሮ ታች ነው የሚሰራው። ግን
የተባለ ያለው እንዴት ነው? እነዚህ ሰዎች ለምሳሌ መከላከያን በተመለከተ ብዙዎቹ ኢታማዦር ሹሞችና ባለስልጣናት ለቀዋል። ጋላንት ለቋል። ጠቅላይ ሚኒስትሩ አባረውታል። ሮኔን ባር እያለ ያለው እንዴት ነው? እኔም በአምስተኛ ወር መልቀቅ ፈልጋለሁ። ቀን መቀጠሩ መያዝ አይችልም። እንዴት ይችላል? ተሾመ አይደል እንዴ? እሺ ያውልህ ለምን መሰለህ ፋሲል፣ ያው ሰው ቆይ ኃላፊ በምትሆንበት ጊዜ ሽንግሜል የሚባል አለ። በረኛውን አይደለም አንተ የምታባረው። ካባረርከው አለቃውን ሁሉ ነው። ከተባረረም ይህ መንግስትም መባረር አለበት። ወደ ምርጫ ሄዶ እንደገና ህዝብን እምነት ተቀብሎ መመለስ አለበት። አንተ ስልጣን ላይ ሆነ ስልጣን እያካበትክ ካንተ በታች ያሉትን እየወነጀልክ አንተ ስልጣን ይዘህ ልትኖር አትችልም። ይሄ በርግጥ በምርጫ መግባት ይችላል ይጣልቃ ዶክተር ጸጋ አንድ ነገር ቆይ አንቺ ያልሽው ነገር አለ ማስተካከያ መናገር ፈልጋለሁ። ጠቅላይ ሚኒስትሩ ነው የሾሙት ያልሽው ጠቅላይ ሚኒስትሩ አይደለም የሾሙት። ያው ነው መንግስት የጠቅላይ ሚኒስትሩ መንግስት ነው ያው ነው መንግስት ነው። ቆይ መንግስት ነው የሚሾመው መንግስት ነው የሚሸረው። መንግስት ለምሳሌ ይህ ሰውዬ የጠቅላይ ሚኒስትሩ የግል እምነት አለብኝ ብሎ የሚያደርገው አይደለም። ሚስራት ኢሙን ይባላል። እንደዛ አይደለም። ስለዚህ እንደዛ ለማለት እኮ አይደለም አይደለም ቆይ ይጨርስ አንድ ጊዜ ይጨርስ ጸጋ ይቅርታ ይጨርስ አንድ ጊዜ። ስለዚህ ማለትም መንግስት መሻር ይችላል፣ ሰውየውን ማባረር ይችላል። ግን የሚያባረርበት ምክንያት ትክክለኛና እርግጠኛ ሲሆን ነው። በሰባት ቀን 10ኛው ወር በ23 ያጋጠመው ነገር ብቻ ሳይሆን አሁን የጠቅላይ ሚኒስትሩ ረዳቶች በካታር ጋር ያለውን የገንዘብ የመቀበል ጉዳይ የመረመሪያ ያለው የደህንነቱ አባልና ክፍል ስለሆነ ሰውየውን ጠቅላይ ሚኒስትር ቢንያሚን ኔታንያሁ እንዲያባርሩት የፈለጉትና ታይሚንጉ ወይም ጊዜው እዛ ገንዘብ ተቀብሏን እንዲያውም በእጃዙር ጠቅላይ ሚኒስትሩ ተቀብሏን እያሉ የሚወነጅሏቸው ሁሉ አሉ። ያና እንዳይሆን ለማክሸፍ የሚያደርጉት ነው እያሉ የሚናገሩ ነገሮች አሉ። ስለዚህ እነዚህ ነገሮች ባየር ላይ ስላሉ አቶ ሽሎሞ ልጨርስ አንድ ሰከንድ ስጪው ያጠቃልና ከዛ ስለዚህ እነዚህ ነገሮች ባየር ላይ የተንዣበቡ ስላሉ ነገሩን ቀስ ብሎ አጢኖ ሰውየውን ውድቀት አላጋጠመው ቢያልኩ አደረብ ዶክተር ጸጋ ሰውየው ውድቀት አጋጥሞታል። ግን አሰራሩ ትክክለኛ መሆን አለበት፣ መበቀል መሆን የለበትም ነው ጸጋ። እሺ እንግዲህ እኔ ደግሞ ልግለጽ። በመጀመሪያ ደረጃ አቶ ሽሎሞ የምትናገረውን ሳዳምጥ አንተ ራስህ ክነሴት የነበርክ ሰው ነው። ምክትል የክነሴት ሊቀመንበር ሁሉ ነበርክ። ህግጋቶችን በደንብ ታውቃለህ። ስለዚህ የክነሴት ጠቅላይ ሚኒስትሩ ሮኔን ባርን የሚያወርዱ የሚሾሙ ስንል በሀገራችን አንድ ሰው አያወርድም፣ አንድ ሰው አይሾምም። በዲሞክራሲ መንገድ መንግስት አለ፣ ያ የካቢኔ ሚኒስትሮች ነው። ነገር ግን በቀጥታ ከመንግስት ቢኖርም የመንግስቱ ያገሩ በሙሉ አንደኛ ቁጥር ተጠሪው ትልቁ ኃላፊው ጠቅላይ ሚኒስትሩ ናቸው። ከዛም በተጨማሪ ጠቅላይ ሚኒስትሩ ኃላፊ መሆናቸው ብቻ ሳይሆን በስራ ደረጃ ይሄ ግለሰብ የጸጥታው ጉዳይ የሞሳድ የስለላው ድርጅት መንበለው የመረጃ ድርጅት የሻባክ ሌሎችም በቀጥታ ኃላፊነቱና ግንኙነት ያላቸው ከጠቅላይ ሚኒስትሩ ጋር ነው። ጠቅላይ ሚኒስትሩ ከኔ ጋር መስራት አይችልም ይሄ ሰው አላምነውም በማለት ያንን ሁኔታውን ለመንግስት ሚኒስትሮች ያመጣሉ። እርግጠኛ ነኝ ሚኒስትሮች ይደግፋሉ እንጂ ጠቅላይ ሚኒስትሩ ብቻቸውን እንደማያደርጉ እናውቃለን። ነገር ግን ዋናው ለክፉም ለደጉም ለማንኛውም ተጠሪው በእስራኤል ሀገር ጠቅላይ ሚኒስትሩ ናቸው። ይሄ ነው አንደኛው። በሁለተኛ ደረጃ አቶ ሽሎሞ ትክክል መረዳት የሚያስፈልገው ጋላንት የመከላከያ ሚኒስትር የራሳችን እንኳን በሊኩድ ፓርቲ ሆኖ ጋላንትን የሾሙት የሊኩድ ፓርቲው አባል የሆኑትን ጠቅላይ ሚኒስትሩ ሽመው ለምን ጋላንትን ከመከላከያ ሚኒስትር ያወጡታል ብለው ይከራከሩ ነበር። ጋላንት እኮ የህዝብ ተመራጭ ናቸው። ጋላንት እኮ የሊኩድ አባል ናቸው። የጋላንት የፓርቲያችን መሪ ጠቅላይ ሚኒስትሩ ናቸው። እና እነዚህ ሰዎች ውሃ ቀጠነ ብለው በማያገባቸው የሚገቡ ናቸው። የእስራኤል አየር ኃይል መሪ ዳን ሐሉጽ በሁለተኛ የሊባኖስ ጦርነት ከፍተኛ ውድቀት የታየባቸው የአየር ኃይል አዛዥ ነበሩ። በዛ ቀን ጦርነቱ ሲነሳ የራሳቸውን ገንዘብ በባንክ ያለው እንዳይከስር ያወጡ አሁን ኔታንያሁ መውደቅ አለበት መውረድ አለበት ብሎ አስፋልት ላይ የሚተኙ ናቸው።
እንዴ አይነት ሰዎች ነው እኛ ማየት ምን ፈልገው ሽሎሞ አይደለም አስጨርሳት አቶ ሽሎሞ አስጨርሳት በኋላ ለጊዜ ሰጣለሁ ኃይሉ የሙያ ሰዎች አሉ የሙያ ሰዎች አሉ የህዝብ ተመራጭ አለ ሮኔን ባር የሙያ ሰው ናቸው የሻባክ ያገር ውስጥ መረጃ ስለዚህ የሾማቸው መንግስት ነው በጠቅላይ ሚኒስትር መሪነት የሚያወርዳቸው ነው እንጂ እሳቸው እኔ በሚመቸኝ ጊዜ ነው ለቅቄ ወጣ ማለት አይችሉም ኦኬ መልቀቃቸው የሚለው ሲመጣ ጠቅላይ ሚኒስትሩ ለመንግስት አንቀጾችን ያቀርባሉ እንጂ ሮኔን ባር በተመቸው ጊዜ ሊለቅ አይችልም ወይም ደግሞ ሊሾም አይችልም አንተ በደንብ የምታውቀው ሂደት ነውና በአሁኑ ሰዓት የምናየው ልንገር የምናየው አጠቃይ ጸጋ አሁን ምሳሌ ልስጣችሁ ከግማሽ ሰዓት በፊት እኔ አንድ ህግ አሳልፍ ያለው አሁን ይሄው ምንድነው የተጠለፉ ሰዎች ሲመለሱ ለ3 አመት ያክል ንሁት ግማሽ ነበር 50 ጅም ይሰጣቸው ይሄን ህግ አቅርቤ አሁን ትሮሚት በመንሉ ቅድመ ድምጽ መስጠት ሂደት ከግማሽ ሰዓት በፊት ጸድቋል በእነሱ በኩል ይሄን ህግኛ ማምጣት የለብንም ገባ መሆን ያለበት እነሱ የሚያስቡት መሰለ ውሃ ቀጠነ ብለው ዘዴ ፈልገው ናታንያውን ለማውረድ ነው ናታንያው ሙቶ በያዱ ጠቅላይ ሚኒስትሩ በደስታ የሚፈነጩ ናቸው ለጠቅላይ ሚኒስትር ናታንያው ወንድም ዮኒ ናታንያው ባለም የሚታወቀው 90 ደቂቃ በኢንቴቤ ልጆቹን ያነበብነው መጽሐፍ የሚደነቁት ወገናቸውን የተጠለፈነን የፈረንሳይ አውሮፕላን ኡጋንዳ ለማውጣት ሄደው የሞቱ የናታንያው ወንድም ናቸው አመሰግናለሁ ስለ ቅንብሩ ጦርነቱ ከታደሰ በኋላ በአዛ ደግሞ እንደተለመደው የወታደራዊ ዜና ተንታኛችንን ኮሎኔል መኮንን ተስፋን ለውይይት ጋብዘነው ነበር ነው የወታደራዊ ዜና ተንታኛችንን ጤና ይስጥልኝ ኮሎኔል ጤና ይስጥልኝ ፋሲል እንዴት ዋላችሁ ትላንትና ሌሊት ደግሞ የነበረውን መረጃ እንግዲህ በመጀመሪያው ቀን 500 አካባቢ የሚጠጉ የሐማስ ሽብር ፈጣሪዎች ከነመሪዎቻቸው ተደምስሰዋል ትላንትና ሌሊትም ድምሰሳ ነበር እንደዚሁ ብዙ ሽብር ፈጣሪዎች ተገለዋል ዛሬም እንደዚሁ እስቲ ያለውን ተጨባጭ ሁኔታ ብትጠቁመን በመሰረቱ አንተ እንዳልከው እንግዲህ አየር ኃይላችን ዛሬ በተለይ ትልቅ ኢላማ ያደረገው የመረጃ ተቋማት ያሰባሰቧቸውን ቦታዎች በመከለል በዛ አካባቢ የታገቱ ወገኖቻችን አሉ ስለሚባል 25 የሚሆኑ እስከ ነፍሳቸው ያሉ ስላሉ እነሱ ላለመጉዳት ሲባል ዛሬ የሚደረገው በጀባሊያ በኑጽራት መካከለኛው አዛና ሰሜን አዛ ነው ስለዚህ በዚህ ድርጊት ላይ ኢላማ በተደረጉ 80 የሚሆኑ ኢላማዎች በ8 ደቂቃ ውስጥ ተደምስሰዋል 80 የሚሆኑ ኢላማዎች በ8 ደቂቃ ውስጥ ተደምስሰዋል ሌላው በሚገርም ሁኔታ ሐማስ በአሁኑ ሰዓት አድርጎት የነበረው የመረጃ ተቋማት እንዳቀረቡት ለመንግስትና ለመከላከያ እስራኤልን ለመውጋት ያደረገው ዝግጅት ስለተጋለጠ ለዛም ነው እስራኤል በሐረቦት ባርዜል በሚባለው ኦፕሬሽን ሌላ ስም ዘይዳ ኦዝ በሄረብ የሚባለው ኦፕሬሽን የተደረገው ይሄን ድርጊት ለማቋረጥና ይሄን ድርጊት ለመቋቋም ሲባል ነው ስለዚህ ይህ ሁኔታ ምናልባት የታገቱ ወገኖቻችን የሚመለሱበትን ጊዜ ያቀርባል ስለሚባል እስራኤል በአሁኑ ሰዓት በአራቱ ማዕዘን እየተዋጋች ነው ትላንት ማታም እንደምታውቀው በየመን የተተኮሰ አንድ ድሮን እስራኤል አቆማለች ከዛም በላይ ዛሬ ልዩ በሆነ ሁኔታ ሁቲም ወደ እስራኤል መተኮሳችን አናቆምም የሚል ሁኔታም አለ ይሄ ነገር ደግሞ የሚያሳየው የእስራኤል ህብረተሰብ መጠንቀቅ እንዳለበት ነው ስለዚህ በሚገርም ሁኔታ ምንም እንኳን ትላንትና ቀንጨፍ አድርጌ የግብፁ መሪ አሲሲ ከሁቲዎች ጋር ድርድር እያደረገ ነው ያልኩ ምናልባት ያላብራራሁት ነገር ሊኖር ስለሚችል እንዲያው ቢፈቀድልኝ አሲሲ በአሁኑ ሰዓት ታላት ስዌዝ በሚባለው ማለፊያ ላይ
ከ6 ሚሊያርድ ዶላር በላይ በአመት በሚያተርፍበት ቦታ ማግኘት ስላልቻለ ነው። ስለዚህ ይህ ሁኔታ በአሁኑ ሰዓት የዓለምን ኢኮኖሚ እያቃወሰው ነው። አልፎ ተርፎ ሁቲዎች ትላንትና ማታ በአሜሪካ መርከብ ላይ ተኩስ አድርገዋል። እንግዲህ ይህ የሚያሳየው የአሜሪካ መንግስት እንደ መንግስት እንዳለው በሁቲዎች ላይ ከባድ ተኩስ ያደርጋል። ሌላም የሚልካቸውና የሚያደራጃቸውን አካል እንግዲህ ወደ ኢራን ያዞራል ማለት ነው። ስለዚህ ውጊያው እንደቀጠለ ነው። በሁሉም ማዕዘን ወታደሮቻችን በከፍተኛ ሁኔታ ዝግጅት ላይ ናቸው። ዛሬ በተለይ በመርካዝ ወይም በመካከለኛው አዛ የሚደረገው የአየር ኃይል ድብደባ ምናልባት ውጤት ሊያገኝ ይችላል የሚል አቋም ነው ያለኝ። ምናልባት ውጤት ሊያገኝ ይችላል ስትል ምን አይነት ውጤት ጠብቃለህ? መካከለኛው አዛ ላይ በሚፈጸመው ድብደባ መካከለኛው አዛ እንደምታውቀው ኮሪዶር ንጽራት የሚባለው በዛ በኩል ኢላማ ያደረግነው ምናልባት እንዳለፈው ጊዜ ሐማስ የሴት ልብስ አልብሶ ከፍያ አልብሶ የታገቱ ወገኖቻችን በጀባሊያ አካባቢ ያሉትን ለማውጣት ስለሚሞክር በዛ አካባቢ አየር ኃይል በካሜራ እየተረዳ እየተቆጣጠረው ነው። ከዛም በኋላ እንግዲህ የሚደረገውን ደግሞ ቆይተን እናያለን ማለት ነው። ኮሎኔል መኮንን፣ ሌላው ሁኔታ ደግሞ የእስራኤል መከላከያ ወረቀት በትኖ ነበር የሰሜን አዛ ነዋሪዎች አካባቢያችሁን ለቃችሁ ውጡ ብሎ ከትላንትና ጀምሮ መውጣት ጀምረዋል። ብዙ ናቸው የሚወጡት ይባላል። ያለው ተጨባጭ ሁኔታ ምን ይመስላል? ዛሬም እንደዚሁ የእስራኤል መከላከያ እየገፋፋ ነው ወይ? የእስራኤል መከላከያ ኃይል በቃል አቀባዩ ኮሎኔል አደሬ ይሄን ነገር ለህብረተሰቡ በማንኛውም አውታር ተናግሯል። አንዳንድ ወረቀቶችን በትኗል። ያም የሚያደርግበት እንግዲህ ህብረተሰቡ በዛ አካባቢ ከወጣ የሚቀሩት ያገቱ ጂሃድም ይሁን የኢዘዲን አልከሳም አባላት ምናልባት ቀደም ሲል እንዳልኩት አንዳንድ አልባሳት አልብሰው ለመውሰድ ስለሚታዩ ያን ለማድረግና ለመፈተሽ ሲባል ይህ ሁኔታ ተደርጓል። ነገሩ በአሁኑ ሰዓት የዓለም መንግስትም ትልቅ ተቃውሞ አለበት። አልፎ ተርፎ የተባበሩት መንግስታት መንግስት ተቋም እስራኤልን በአሁኑ ሰዓት እየወነጀለ ነው። ምክንያቱም የኔን ተቋም ጎድታችሁብኛል የሚል አባባል አለ። እስራኤል ይሄን ነገር ግን በደንብ አስተባብላለች። አልመታሁም እኔ አልደረስኩም እያለች ነው። ስለዚህ ይህ ሁኔታ ይቀጥላል። ትናንት ጠቅላይ ሚኒስትሩ እንዳሉት አንድም የታገተ ወገናችን ነፍስ ያለው ከሞተ አዛ እንደ ሀገር ትጠፋለች። አንድና አንድ ነው። አንድ ያልኩበት ምክንያቱም እነዚህ የታገቱ ወገኖችን በስምምነትም ሆነ በጦር ኃይል ማስመለስ ብቻ እንጂ እኛ አዛን ወረን መኖር አንፈልግም። የአዛን ህዝብ ማሰቃየት አንፈልግም። ህፃናትም እንዲሞቱና እንዲጎዱ አንፈልግም። የታገቱ ወገኖቻችን ብቻ እንዲመለሱና ጦርነቱ እንዲቋረጥና የእስራኤል ሀገርም በሰላም እንዲኖር ነው የምንፈልገው። እዚህ ላይ ኮሎኔል መኮንን የሁቲዎችን ጉዳይ ስትመለከት እስራኤል አጸፋ ትመልሳለች የሚል ግምት አለ ወይስ አሜሪካኖች እንደጀመሩት ይጨርሳሉ? ነገሩ ወዲህ ነው። አሁን በሎሌ ነው የሚሰራው። እሺ ቀጥል። ሌላ የሁቲም ነገር በአሁኑ በአሜሪካ ውስጥ ነው የሚካሄደው። ከአሜሪካ ጋር ጦርነት ከፍላለች። ለእኛም ይሄ ትልቅ እድል ነው። ዛሬ ተናግረዋል። ዛሬ ደግሞ በይፋ ከአሜሪካ ጋር ውጊያ ከፍተናል፣ ይፋዊ ውጊያ ነው የምናደርገው ብለዋል። ስለዚህ እስራኤል በአሁኑ ሰዓት አሜሪካን መገፋፋት እንጂ ራሷ ተኩስ መክፈት የለባትም። አቅምና ጉልበት ኑሯት አቅምና ጉልበት አላት። አይታል 3 እና 4 ጊዜ አድርጋለች። ግን ሁቲዎች ራሶች አሜሪካ ላይ ጦር ከፍተናል ስላሉ የሚደረገው በአሜሪካ መካከለኛው እዝና በሁቲዎች መካከል ነው። ይሄም ደግሞ የዓለምን ኢኮኖሚ በተለይ የግብጽን ኢኮኖሚ ወደ ታች እየወሰደው ስለሆነ የግብጽና የአሜሪካው ግንኙነት ታውቃለህ። ለዛም ነው አሲስቲ በአሁኑ ሰዓት እባካችሁ እያለ የሚያጽናናቸው ሁቲዎች ደግሞ እንደምታውቀው ያላቸው ተጽዕኖ ያላቸው መልእክት ከኢራን ስለሆነ
እንግዲህ እኛ አሜሪካ የምታደርገውን እያየን አሜሪካ ብቻ እርዱኝ ወይም አንዳንድ ነገሮች የሚረዱ ካለና በተለይ በመረጃ ተቋማት አካባቢ የሚሰጥ ይኖራል እንጂ ይህ ጦርነት የሁቲዎች በአሜሪካና የመን ነው የሚሆን የሚል አቋም ነው ያለኝ። እንግዲህ ወደ ማጠቃለሉ እየተቃረበ ነው። የእግረኛው ጦር የምድር ጦሩስ ጉዳይ የምድር ጦሩ ተዘጋጅቷል። አንዳንድ ልዩ ኃይሎች ቀደም ሲል እንዳልኩ በተለይ በአሁኑ ሰዓት በጀባሌ አካባቢ ገብተዋል። በልዩ ልዩ ሁኔታ እየተከታተሉ ነው በካሜራና በምናምን ምናልባት ነገሮች የታገቱ ወገኖቻችን ከአንድ ቦታ ወደ አንድ ቦታ እንዳይቀይሩ በአየር ኃይልና በድኮታ እየታገዘ እየተቆጣጠራቸው ነው። የእግር ኃይሉ መግባቱ የማይቀር ነው። ምክንያቱም በተለይ በጀባሌ አካባቢ ገና ያልፈተሽናቸው ነገሮች ስላሉ የምናወጣቸውም ወገኖቻችን ስላሉ የእግር ኃይሉ ይገባል። ግን የእግር ኃይሉ ስልህ መካናይዝዱ አልገባም፣ ታንከኛው አልገባም፣ እግረኛው አልገባም። አንዳንድ ልዩ ኃይሎች ግን በዛ አካባቢ በስውርም ሆነ በግልጽ እንግዲህ እንደምስታርቬም ያሉ እንደምታውቀው ብዙ ልዩ ኃይሎች አሉን በዛ አካባቢ ይገኛሉ በአሁኑ ሰዓት። ኮሎኔል መኮንን የመጨረሻ ጥያቄ አዲሱን የጦር ኃይሎች ኤታማዦር ሹም ሌፍተናንት ጀነራል ኢያል ዛሚርንና አዲሱን የደቡብን አዛዥ ሜጀር ጀነራል ያኒቭ ሶርን እንዴት ታያቸዋለህ? በአሁኑ ጦርነት በተወሰኑ ቀናት ውስጥ አልሰማሁም። የመጨረሻው ጥያቄ አዲሱን የጦር ኃይሎች ኤታማዦር ሹማችንን ሌፍተናንት ጀነራል ኢያል ዛሚርን እንዲሁም አዲሱን የደቡብ አዛዥን ሜጀር ጀነራል ያኒቭ ሶርን ስራ እንዴት ተመለከተዋለህ? በዚህ ሁለት ቀን ውስጥ ምን እንደሚል ስራቸውን እንዴት ተመለከተዋለህ? በዚህ ሁለት ቀን ውስጥ ሁለቱም ብቃት ያላቸውና እንግዲህ እንደምታየው ኢያል ዛሚር ቀደም ሲልም እንደተናገርኩት እሱ ቁርጠኛ ነው። እሱም መልእክት ተቀብሏል። በአሁኑ ሰዓት ለዘብተኝነትና ዲሲፕሊን ለዘብተኝነት ቀርቷል። ዲሲፕሊን ማንኛውም አካል እየተከታተለ ነው። ስለዚህ ያኒቭ ሶር ብዙ የጎላን ብርጌድ የመሩ ብቃት ያላቸው አዲስም እንኳን ቢሆኑ በደቡብ እዝ ያለውን ፕሮግራም ከኤታማዦር ሹም ከኢያል ዛሚር ጋር በመሆን በአሁኑ ሰዓት በአዛ ውስጥ የሚያደርጉትን በተለይ በአየር ኃይል መሪው ተሚርና ሌሎችም እየታገዙ የሚያደርጉት ውጊያ ውጤት ይኖረዋል የሚል አቋም አለኝ። የኢያል ዛሚር ፍላጎት ይህን ጦርነት በቅርብ ቀን ቋጭቶ መመለስ እንጂ ከዛው መቆየት አይፈልግም። ለዛም ነው በአሁኑ ሰዓት እንደምታየው በተለይ እግረኛው ዘብ ቆሟል። የሚጠብቀው አንድ ነገር ብቻ ነው፣ የመንግስትን ውሳኔ ብቻ ነው። ኦኬ ኮሎኔል መኮንን ተስፋ የወታደራዊ ዜና ተንታኛችን በጣም አመሰግናለሁ። እንደተለመደው በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ደህና ቆይልኝ። ይህን ውይይት ያደረግነው በያዝነው ሳምንት ረቡዕ ነበር። ያለውን ተጨባጭ ሁኔታ በማስመልከት በተለይም በሰሜኑ አካባቢ ያለውን ተጨባጭ ሁኔታ በማስመልከት አልፎ እንደምናደርገው አቶ ወርቄ ተካን አነጋግረን ነበር። አቶ ወርቄ ተካ ኢትዮጵያ በነበረበት ጊዜ ወታደር ነበር። ብዙ ልምድ ያለው ነው። ትንተናውም በደንብ ግልጽ የተብራራ ነው። አሁን ደግሞ የተባለ ሁኔታ ዛሬ ወደ ሰሜኑ ሀገራችን ክፍል በማምራት ከሟች ወንድማችን ነፍስ ይማር ከሰለሞን ተካ አባት የቀድሞ ኢትዮጵያ ወታደር አቶ ወርቄ ተካ ጋር ሰፋ ያለ ውይይት ይኖርናል። ጤና ይስጥልኝ አቶ ወርቄ። ጤና ይስጥልኝ አቶ ፋሲል፣ እንዲሁም አድማጭ ተመልካቾቻችን እንደምን ዋላችሁ? ሰላም ናችሁ? ሰላም ነን። ምን ጊዜም ያንተን ትንተና በጉጉት ነው የምንጠብቀው። አቶ ወርቄ የእስራኤል መከላከያ ከታገሰ በኋላ ብዙሃን የሆኑትን ታጋቾቻችን ካስመለሰ በኋላ እንደገና በአዛ ላይ ዘምቷል። የአሁኑ ዘመቻ በጣም ከባድ ይሆናል ተብሎ ይጠበቃል። አዎ እንግዲህ ለ42 ቀን የጊዜያዊ ተኩስ አቁም ስምምነት ተደርጎ 33 ዜጎቻችንና 5 የታይላንድ ዜጎች ተመልሰዋል። ከዛ በኋላ ለሁለተኛ ድርድር መንግስት እንዲሁም የአሜሪካ ፕሬዚዳንት የተለያዩ የአሜሪካ ፕሬዚዳንት መልእክተኛ የሆኑት
የተለያዩ ሀሳቦችን በማቅረብ ሁለተኛው ድርድር እንዲጀመር ከፍተኛ ጥረት ተደርጓል። ሐማስ ግን እንግዲህ ጌታን የተማመነች በግ ላቷን ደጅ ታሳድራለች እንደሚባለው ሁሉ ሐማስ ማንን እንደተማመነ ባናውቅም ሊቀጥል አልፈለገም። በዚህ ምክንያት አየር ኃይላችን መንግስታችን በሰጠው መመሪያና ሻባክ በሰጠው መረጃ መሰረት ሳይታሰብ በድንገት የሐማስን ተቋምና ወታደሩን እንበለው አሸባሪዎችን ሲቀጠቅጣቸው ሰንብቷል። እንግዲህ ሐማስም ድረሱልኝ ይላል። ማን እንደሚደርስለትም እስካሁን ያወቅነው ነገር የለም። ኢራንም ለራሷ ውጥረት ውስጥ ገብታለች። እንግዲህ በዚህ ምክንያት ሐውቲም ሲዝት እንደሰነበተ ይታወቃል። የዛተውንም ወደ ተግባር ቀይሮ ሮኬቶችን እየወረወረ ነው። ያው እንግዲህ ሐውቲም የቀድሞ የክኔሴት አባል አቶ ጉባኤ አቶ ሽለሞ የዝንብ ወተት እያመጣቸዋል። አሁን ደግሞ የእሳት ራት ብለናቸዋል። ምን ብላቸዋል አንተ አቶ ወርቄ? እኛ ደግሞ የእሳት ራት ብለናቸዋል። የእሳት ራት ብላቸዋል። እስቲ ቆይ ወደ አዛ እንመለስና አዛ እኮ ሐማስ የሚለው እኔ ችግር የለም ታጋቾቹን በሙሉ ለቃለሁኝ፣ ግን እስራኤል ጦርነቱን አቁማ ወደ ኋላ ተፈክፍክ ለቃት ውጣ ነው አዛ የሚለው። ምን ችግር አለው እዚህ ላይ? እንግዲህ በእርግጥ ከባድ ነው። እነዚህ የታገቱ ወገኖቻችን ለእስራኤል መንግስት ለእስራኤል መከላከያ ራስ ምታቱ ነው እየቀጠሉ። ምክንያቱም ለእነሱ ሲባል ያልተደረገ ጥረት የለም። ግን ሐማስ ደግሞ እነሱን ደጀን በማድረግ እነሱን እንደመያዙ ይዞ እንደፈለኩ ሆናለሁ የሚልበት ምክንያት ላይ ደርሷል። የመከላከያችንም መንግስታችንም በትዕግስት ብዙ ነገሮችን ብሏል። እሱ ግን የያዘውን ስለያዘ ምክንያቱም የእስራኤል ህዝብ የእስራኤል መንግስት እንኳን ለዜጎቹ ራሱ የላከውን የ4 ዓመት ህፃን እንኳን አብልተው አጥተው አይዞ ብለው የመለሱ መሆናቸውን ሩሩ መሆናቸውን ስለሚያውቅ እነዚህ ወገኖችን ከያዝኩኝ መንግስት የእስራኤል መከላከያ ሚኒስትር ምንም ሊያመጣ አይችልም በማለት እስካሁን ድረስ ለድርድሩም ለሰላሙም ተቃራኒ እየሰጠ ነው ያለ። አሁን ደግሞ ልልቀቅ የሚለው እሱ እውነት ሊለቅ ሳይሆን ጊዜ ሊያራዝም አንደኛ ድርድር ሁለተኛ ሶስተኛ እያለ አመትን እየቆጠረ ወራት እየቆጠረ የራሱን ከትምህርት ቤት ምንም ያውቁ ህጻናቶችን እየጋፈፈ እያሰለጠነ ኃይሉን ለማጠናከር እንጂ እውነት በአንድ ጊዜ ቢለቅ የእስራኤል መንግስት ከዛ ለመውጣት ተቸግሮ አይደለም። አቶ ፋሲል እስራኤል መንግስት የሚፈልገው ሌላ አመለካከት ነው። እንዴት ታየዋለህ? ይሄው እስራኤል መንግስት የሚለው ልቀቅ፣ ግን አዛን ደግሞ ለቀህ መውጣት አለብህ ከነ ወታደሮችህ። ሌላው ቢቀር ባንገልህም ነጭ ባንዲራ ካውለበለብክ ለቀህ እንድትወጣ መንገድን ከፍትልሃለን፣ አለበለዚያ ግን ጦርነቱ ይቀጥላል ነው የሚለው የእስራኤል መንግስት። ይሄ ነው በቃ። አሁን አንዳንድ ጊዜ እኔ ትንሽ በእስራኤል መንግስት ላይ መወላወል አለ። በእውነት ለመናገር አይደለም እንዴት ነው ጠላትክን የኛን ልጆች የኛን እህቶች ደፍሮ በታሩን ጠብሶ እሱ እየተቀለበ የፈለገውን እያደረገ እንደዚህ መብራት ቢቆረጥ ውሃ ቢቆረጥ በርግጥ አንዳንዴ የኛ ሩሩ መሆን የኛ ታጋሽ መሆንም ዋጋ እያስከፈለን ነው በልጆቻችን ላይ። በእውነት ለመናገር አይደለም ዋጋ እያስከፈለን ነው። እሱ ጨካኝ ነው፣ አረመኔ ነው። አይተናል እኮ ህዝቡ ሰላማዊ ነው ይባላል። አይተናል እኮ ሲለቀቁ ልጆቻችን አይናቸውን ሊያወጧቸው በስድብ ሲያደርጉ የነበር እኮ አሸባሪው እነሱ ያስጠጉት ህዝብ እኮ ነው እንደዛ ሲያሰቃያቸው የነበርና ማን ነው አዛ ውስጥ እንዴት ያለ ሰላማዊ ሰው ነው ያለ? በእውነት ለመናገር ከሆነ ተወጥረው ተይዘው እንጂ በአንድ ቀን ሊያጠፉን እኮ የተዘጋጁ ከአሸባሪው ወታደር ይልቅ ህዝቡ ነው እኮ ሊያጠፋ። በክራንች እኮ ገብቶ በነጠላ ጫማ ገብቶ እኮ ደፍሮ ዘርፎ የሄደ ህዝብ እኮ ነው። እና ይሄ አንዳንድ ጊዜ መታገስም
እነሱ እንደ ፍርሃትም እየቆጠሩት ይሁን እነዚህ ስለተያዙም አሁን ትክክለኛ ጊዜው ወቅቱ አሁን ነው። የአሜሪካ መንግስት ደግፋለሁ እስራኤል የምትወስደውን እርምጃ ብሏል። ወቅቱም ሰዓቱም አሁን ነው። የሐማስ መጥፋት ትክክለኛ አሁን ነው ሰዓቱና ወቅቱ። የእስራኤል መንግስት መጠንከር አለበት፣ መጨከን አለበት ብዬ አስባለሁ። አቶ ፋሲል የአሜሪካው ፕሬዚደንት ያው ተከታትለሃል አንተም ዶናልድ ትራምፕ የሚሰጡት መግለጫ አለ። በኋላም ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋርም በዋሽንግተን ተገናኝተው ተነጋግረው ነበር። የዚህ የጋዛ ጉዳይ ዋና መፍትሄው እንደገና መገንባት ነው። በሙሉ ህዝቡ መውጣት አለበት ከ2 ሚሊዮን ህዝብ በላይ እያሉ ሀሳብ እያቀረቡ ነው። ይሄ እንግዲህ ፖለቲከኛ የተናገረው ሁሉ ሀሳብ ይፈጸማል ማለት ትንሽ ይከብዳል። ፖለቲከኛ በሞቀው እንደ ዘፋኝ ማለት ነው። ምክንያቱም ትራምፕ የተናገሩትም አሁን ትንሽ እየተለሳለሱ ነው። የአሜሪካን ጥቅምም እያስከበሩ ነው የሚሄዱ እሳቸው። ግን ለእስራኤል የሰጡት መብት አሁን ጊዜው አሁን ስለሆነ እሳቸው እንዳሉት ያው እንግዲህ ያ በኋላ የሚሆን ነገር ሊሆን ይችላል። እኛ አሁን ትልቁ ትግል በሐማስ ላይ ትልቅ ተጽዕኖ ተደርጎ የታገቱት ወገኖቻችን በህይወት ያሉትንም በህይወት የሌሉትንም በአስቸኳይ የእስራኤል መንግስት ጨከን አድርጎ ወገቡን ታጥቆ አሁን ነው ማስመለስ ያለበት። ትራምፕ የሚሉት ያው ከሆነ ሰየ እኔ ምክንያቱም እኔ ያለ ህዝብ አውጦ የት እንደሚጣል ባይታወቅም እንዲያው አሁን የሚያስፈልገው ሐማስን ቀጥቅጦ ድራሹን ማጥፋት አሁን ነው መታገል ያለበት የእስራኤል መንግስት። ለምን የታገቱትንም ቢመልስም ቀጥቅጦ ማስወጣት አሁን ነው ጊዜው። አሁን ነው ማስወጣት ያለበት። አዎ ነጭ ባንዲራ አውለብልቦ ከወጣ ሰየ ይውጣ። ከእስራኤል የሚያመልጥበት መንገድም የለም ቢወጣም ቢኖርም እና ስለዚህ አሁን ግን እመልሳለሁ እያለ ማታለያ እንዳያደርግ አሁን ነው መጨከን ያለበት የእስራኤል መንግስት ብዬ አስባለሁ። አቶ ፋሲል እስቲ ወደ ጎረቤትህ ልመልስ። አንተ የሰሜን ክፍለ ሀገር ነዋሪ ነህ። የሊባኖስ ተጨባጭ ሁኔታ ናሰራላ ከሞተ በኋላ ሁሉም መሪዎች ካለቁ በኋላ ሂዝቦላ ምንም ጭጭ ብሏል ይባላል። ግን አልፎ አልፎ በሚሞክርበት ጊዜ እስራኤል መከላከያ ኃይልም እየደበደበው ነው። ከዛ በተረፈ ደግሞ እስራኤል መከላከያ ኃይል ደግሞ ለቆ አልወጣም ሙሉ ለሙሉ ሊባኖስን። ይሄ ነው እንግዲህ ሐዋቲም እዚህ ነው መረዳት ያቃተው። አሁን ሐዋቲም እዚህ መረዳት አቅቶታል። ሂዝቦላ ሲነሳ ተነክቶ አይደለም። ሂዝቦላ ሲነሳ እስራኤል ገጥማለሁ ብለው አይደለም። ሂዝቦላ ሲነሳ ለሐማስ ረዳት ሐማስ ተነካ ወንድሜ ተነካ ብሎ ነው የተነሳው። ሐማስን ሊያድን ቀርጦ ራሱም የሚድንበት አይደለም። ለመሞትም ቀን ረዝሞበታል። ለመኖር ሳይሆን ለመሞት ቀን ረዝሞበታል። አሁን ሂዝቦላ በእርግጥ ትንኮሳውን እንኳን አልተውም። ግን ጀግናው አየር ኃይላችን በመረጃ እየተደገፈ እየሄደ ባለበት ቦታ ድንባጡን እያጠፋው ነው። እንግዲህ አናይም ዛሬ ለምን አልወረወረም? ለምን ነው ታዲያ ለሐማስ አይደለም ቁሞ ለሂዝቦላ ለሐማስ ነው ቁሞ ነበር? ለምን አሁን አይወረወረም? መግለጫ አውጥቷል። አቶ ወርቄ መግለጫ አውጥቶ የዓለም ህብረተሰብ ያድናቸው ፍልስጤማውያን ብሎ ተማጽኗል። አዎ እሱ አቅም አጣ። መጀመሪያ እኮ እኔ ያለሁ ብሎ ተነስቶ ነበር። አሁን እኮ አቅምም የለኝ ጉልበትም የለኝ እኔም ተመትቻለሁ። እሱን ጨርሰው ወደ እኔ እንዳይመጡ እባካችሁ እነሱን ተሎ አድኗቸው። አሁን እኮ ለሐማስ አዝኖ አይደለም። የሐማስ ጦርነት ካበቃ ወደ እኔም መጥተው እኔን እንዳጭራሹ ከሚያጠፉኝ እባካችሁ ተሎ ደርሳችሁ እነሱን አድኑልኝ። ይሄ ለራሱ ጥሪ ያቀረበው ነው። ይሄ በግልባጭ ነው። ይሄን እኔ የማየው በግልባጭ ነው ባይሆን። ሌላው አሁን እያጠቃለልን ስለሆነ የሶሪያኖስ ሁኔታ እንዴት ታያዋል? የእስራኤል መከላከያ 25 ኪሎ ሜትር ወደ ውስጥ ጠልቆ መግባት እዛ አካባቢ ከዛም በተረፈ 80 ኪሎ ሜትር ደማስቆ ድረስ ከዛ አካባቢ ምንም አይነት የጦር ኃይል መኖር የለበትም ብሎ አዟል። ሌላው ቀርቶ የሄርሞንን ተራራ በሶሪያ በኩል ያለውን ሁሉ ተቆጣጥሯል። እንዴት ታያዋል? ይሄንን ወራሪ እያሉ ነው የእስራኤልን የጦር ኃይል። ይሄ እንግዲህ ጎረቤትህ ሰላም ከሌለ አንተም ሰላም የለህም ነው ትልቁ ነገር። ምክንያቱም እስራኤል የሶሪያን ቦታ ፈልጋ ለመያዝ ፈልጋ ሳይሆን የውስጥ በውስጡ ያለ መረጋጋት ወደ እስራኤልም ስለሚመጣ አሁን ነው። ለምክንያቱም ተኝተን እኮ ነው አንቀላፍተን እኮ ነው የሁላ ውርደት የደረሰብን ስላልተጠነቀቅን ነው። ምን ያደርጉናል ስለተባለ ነው። አሁንም በሶሪያ በኩል ያለው ንቀት አያስፈልግም።
መንቃት ያስፈልጋል። መዛላ ያስፈልግም፣ መበርታት ያስፈልጋል። ወራሪም አሉን ረሻንም አሉን። ዋናው ትልቁ ነገር ሶሪያ ተረጋግቶ የራሱን መንግስት እስኪመሰርትና ኃላፊነት እስኪወስድ ድረስ እስራኤል በዛ ቦታ ላይ መቆየቷ ፍትሃዊ ነው ብዬ አስባለሁ። አቶ ፋሲል ኦኬ፣ እንደተለመደው እውነት ቃል ያጥረኛል። አቶ ወርቄ ተካ በጣም አመሰግናለሁ። እኔም እጅግ በጣም አመሰግናለሁ። ያው እንግዲህ በዚህ በሰሜኑ ክፍል ትንሽ የሁለት ቀን ዝናብና ብርድ አለ። ሽማግሌዎቻችን ብርድ ልብስ ደረብ እያደረጋችሁ ውጡ። ፀሐይ ነበር፣ አሁን ብርድ እየሆነ ነው። በተረፈ አገራችን ሰላም ያርግልን፣ ወታደሮቻችን ያበርታልን፣ ጠላቶቻችን ያጥፋልን። ባይ ባይ። ሰላም ዋሉልኝ። አሜን አሜን አሜን። አመሰግናለሁ አቶ ወርቄ ተካን። አቶ ወርቄ ተካን በምናነሳበት ጊዜ ሟቹን ልጁን ሰለሞን ተካን ምን ጊዜ እናስታውሳለን። ነፍስ ይማር። ለየት ባለ ሁኔታ ደግሞ ወደ ደቡቡ የሀገራችን ክፍል በማለፍ ነቲቦት ከተማ ነዋሪ የሆነው አቶ መስረሻ አምባይን እሱም የቀድሞ ወታደር ነው። በኢትዮጵያ ስላለው ተጨባጭ ሁኔታ በሰፊው አነጋግረነው ነበር ነው። አሁን ደግሞ አዲስ እንግዳ አለን። ለመጀመሪያ ጊዜ ከነቲቦት ከተማ የምናቀርበው እንግዳ ነው። ኢትዮጵያ ወታደር ነበር። ስለዚህም ነቲቦት ከተማ ደግሞ በደቡብ እስራኤል የሚገኝ ከተማ ነው። ጤና ይስጥልኝ አቶ ማስረሻ። ጤና ይስጥልኝ አቶ ፋሲል። አቶ ማስረሻ ኢትዮጵያ ወታደር ነበር ከብዙ አመታት በፊት ከ30 አመታት በፊት። አዎ ወታደር ነበርኩ ለ9 አመት ያክል። የት አገልግለሃል? ኢትዮጵያ እንግዲህ ኢትዮጵያም ስለሚመለከቱ ማለት ነው። ያለውበት ቦታ ጥቂት ድምጽ በጣም አይሰማም። ይሰማል? ጥሩ ሆኖ? አዎ በደንብ ይሰማል። ቀጥል። እንግዲህ ጥሩ ነው ከተሰማ። በምስራቅ ጦርነትም ነበርኩ። አልጋም በሰሜን ጦርነት 7 አመት፣ በምስራቅ 2 አመት፣ በጠቅላላ 9 አመት አገልግያለሁ። እዚህ ሀገር 30 አመት በላይ ነው። ዛሬ በሰላም ደግሞ አመት ሶል እዚህ ሀገር አብቅቶኛል። እናንተን ደግሞ አመሰግናለሁ ለዚህ ፕሮግራም ስላመጣችሁ። መጀመሪያ አንተን ነው እንጂ የምናመሰግነው። አንተ እንዴታው እንጂ አመሰግናለሁ። ለተሰለፉትም ደግሞ እግዚአብሔር መልስት እግዚአብሔር ይመልሳቸው። ለቆሰሉት ምሕረት ያውርድ። እንዲሁም ደግሞ ለእህታችን ለሆዳያ ደግሞ ለወላጆቿ ለመመለስ ያብቃት። የሞት ነው ስማ። እናንተንም ደግሞ ብርታቱን ይስጣችሁ። አመሰግናለሁ። ወደ ፕሮግራሙ እንግባ። ኦኬ፣ አንተ ነቲቦት ከተማ ነህ። ጥቅምት 7 እንዴት ነበር? እስቲ ወደ ኋላ እንደው ባጭሩ ብትጠቅስልን። ጥቅምት 7 ለሁሉም ችግር ነበር፣ የከበደ ነበረ። አሁን ግን እግዚአብሔር ይመስገን ያ ሁሉ አልፎ ወደ አሁን ወዳለንበት ደረጃ ደርሰናል። በጣም በችግር ነው ያለፍነው። ብዙ በአገራችን ደግሞ የማማድና ሚቅላት በጣም ችግር አለ። ሚቅላቶች ቢኖሩም በአንዳንድ ችግር ምክንያት ብዙ እቃዎች ሆሜር ምናምን ገብቶባቸው ስለነበር እቃዎቹ ለጊዜው ወጥተው ሰው ቢገባ አለርጂክ ላላቸው ሰዎች ያሽታ ብዙ በሽታ ያንጥሽታ ስታል የሆናቸው ለዛ ለመቀመጥ የተቸገርንበት ጊዜ ነበረ። እና በማድረጎት እየተቀመጡ ያኑ ጊዜውን አሳልፈን ከዚህ ደርሰናል። እግዚአብሔር እናንተ ከተማ ለቃችሁ አልወጣችሁም አይደለ? እኛ አለቀቅንም። ነቲቦት በሙሉ አለቀቀም። በራሱ በግሉ የለቀቀ ነው እንጂ በመንግስት ደረጃ ፒኑ ሆኖ የለቀቀ የለም። አንተ ቆርጦ ወደ ዘመድ ይሄዳል። አቶ መስረሻ አንተ ያው ሽደሮትንም ኦፋቂም ሜርሃምም እዛ በደቡብ ያሉትን ከተማዎች ኪቡጾች ሁሉ ታውቃለህ ይመስለኛል። አውቃለሁ። አዎ እንዴት አያያቸው? እነሱ ያሉበትን ሁኔታ የነበሩበትን ሁኔታ? እነሱ በጊዜው በጦርነቱ ጊዜ በተለይ ኦፋቂምና ሽደሮት በደቡብ ካለነውና ከኪቡጾቹ ጋር ሆነው ትልቅ ችግር የደረሰባቸው ከተሞች ናቸው። በእውነት የሚያሳዝን ነበረ። በቀን ብዙ ሬሳ ማየት፣ በቀን ብዙ ሚቅላቶች ሁሉ አልበቃ ብሎ ለሰው ተጣቦ ማየቱ በጣም ችግር ነበር። ወጥቶ ለመስራት ልጆች ሁሉ እንትን ማለት በጣም ችግር ነበር እና እንደዛ ስለሆነ ብዙ ችግሮችን አሳልፈናል። ብዙ ነገሮችን ማይተናል፣ ሰምተናልም አይተናልም ማለት ይቻላል። እና እስከዚህ ደረጃ ነው ያለነው። አሁንስ ስሜታችሁ እንዴት ነው? የእስራኤል መከላከያ ኃይል አዛ ገብቶ ምንም እንኳን ሙሉ ለሙሉ ሐማስን ባይደመስስም ሐማስን በከፍተኛ ሁኔታ ጎድቷል። ታጋቾች በመኖራቸው ምክንያት እንደ ልቡ ማሸነፍ አልቻለም።
አሁን እንደገና ጦርነቱ ታድሷል። ምናልባትም ትንሽ የተረፋቸው ሮኬቶችና ሚሳኤሎች ካሉ ይተኩሳል የሚል ስጋት አለ። እንዴት ታየዋለህ? አሁንስ ስለዛ ጉዳይ ለመነጋገር በጣም ይከብዳል። በእውነት አደራዳሪዎችን በምንመለከት ጊዜ የብድ ገላጋይ ድንጋይ ያቀብላል እንደሚባለው የብድ ገላጋይ ያልካቸው የብድ ገላጋይ ድንጋይ ያቀብላል ባለው ለካታር ለዛ ሸመገልን እያሉ በአንድ ጎን ማዋጋት በአንድ ጎን ደግሞ ያው አደራደርን እያሉ የእስራኤልን ሁኔታ ዝቅ እያደረጉ ለመሄድ የተደረገ እንጂ በእኔ ትክክለኛ ድርድር አለ ብዬ አላምንበትም ነበር። አታምንም? ድርድሩ በቂ አይደለም። ለኔ በቂ እስካልሆነ ድረስ የተጠለፉት ሰዎች በአንድ መመለስ ሲገባቸው ተቆራርጦ መምጣቱ የቤተሰብን ችግር እየቆየ አባሰው እንጂ ያሻሻለው ነገር የለም። እዚህ ላይ አቶ ማስረሻ ሐማስ የሚለው ነገር አለ። ችግር የለብኝም፣ ታጋቾቹን ለቃለሁ፣ እናንተ ግን ለቃችሁ ውጡ፣ ጦርነቱን አቁሙ ነው የሚለው። ለዚህ የኔ መልሴ ጦርነቱ እኔ ብዙ ጦርነቶችን አይቻለሁ። የአይነት የወንበዴ ስልት እንደዛ ነው። ሁላችንም ጓድ መንግስቱ ኃይለማርያም ይህን በመመልከት በእንግሊዞችና በድርድር በመመልከት እየተደራደረ ነው መንግስቱን ወንበሩን የተገለበጠው እንጂ እውነት ሐማስ በድርድሩ ሁሉ ነገር ተለቆለት ጠቅለን ብንወጣ ተከትሎን እስከ ቤሪ ድረስ ተመልሶ ይመጣ እንጂ ሌላ ይጨምራል የሚል ግብት ነው ያለ እንጂ በዚህ አይነት በሐማሱ ጦርነት ለቆ ይለቃል የሚለውን እምነት የለብኝም። አታምንም ይለቃል ብለህ? ለዚህ እምነት የለኝም እኔ። ግን እንዳለ ግን ጦርነቱ ቁሞ ግን ድርድር ሆኖ የፈለገው ተሰጥቶት እንደ እስረኞች ተፈትተው እንዳለ ድርድር ሆኖ ያ ተጨርሶ ግን ቢሆን በጣም የምስማማበት ጉዳይ ነው። አሁን ጦርነቱንስ መታደሱንስ እንዴት ታየዋለህ? የጦርነት መታደስ በሁለት ሀሳብ ነው ያለሁት። በሁለት ሀሳብ ነው የምመለከተው። አንደኛው ሀሳቤ ጦርነቱ ባይጀመር ጥሩ ነበር ማለት በጦርነት ጥሩ ውጤት አይገኝም። ጦርነት ብዙ ጉዳት ነው ያለው። ባየነው መሰረት ብዙ ነገሮችን ሁለት ነገር ኢኮኖሚን የሰውን ህይወት የሚበላ ነው ጦርነት። ሁለተኛ ደግሞ አማራጭ ከሌለ ደግሞ ጦርነት ይጀመራል። አባል ያሁኑ ግን ጥቂት ጊዜ ቢኖር አማራጭ ይኖራል የሚል ግምት ነበረ። ከተጀመረ መንግስት አይደለም የመንግስት ሀሳብ ነው። መንግስት እኮ የሚለው ታገስን አማራጭ አልነበረም። በሙሉ ለሙሉ ባልተረጋገጠ ሁኔታ ታጋቾች ይመለሳሉ ብሎ ቃል ስለተገባልን ያው አሜሪካኖች እንግዲህ ያው እንዳልከው ካታርና ግብጽ ያው የእብድ አገላ ምንድነው ያልከው የእብድ ገላጋይ ድንጋይ ያቀበሉ ናቸው። እነሱ ካታርና ግብጽ የእብድ ገላጋይ ናቸው። ድንጋይ ያቀበሉ ነው። ግን አሜሪካ አሁን አዲሱ አሜሪካ መንግስት አልቃ ገብቶ ሽምግልና እያደረገ አሜሪካም ያቀረበውን ሐሳብ አልቀበልም ነው ያለው ሐማስ። እንዴት አሜሪካን ሐሳብ ሙሉ በሙሉ አልደግፈውም። ለምን የሰጠሽው ሐሳብ ባንዴ ጉዳት የሚያደርስ ነው። አንድ ህብረተሰብን በአንድ ጊዜ ሀገር ራሱ ለቆት ይወጣ ነበር ጥሩ የነበረ። ግን በዚህ ፖለቲካ ውስጥ ግን አንድ ሀገር ለቀውጣ በፍላጎት የሚሉት ነገር ቢመጣ ያ ፖለቲከኛ ያን ሀገር ያስተባበረ ይዛል እንጂ እና መገደድ አለበት ነው የምትለው? አይሰማኝም። መገደድ ተገዶ መውጣት ነው ያለባቸው ነው የምትለው? መገደድ አለበት ማለት ያለ በፍላጎታቸው ቢወጡ ኑሮ ነው ነበር። እነሱ ራሳቸው አውጡን ቢለው ቢጠይቁ ኑሮ ነገሩ የተስተካከለ ይሆን ነበር። በውጡ ነገር ግን ትንሽ ይከብዳል የሚለው ሐሳብ ነው ያለኝ። የወገኖቻችን ኢትዮጵያ ይሁዳውያን ወታደሮችን ጀግንነትና መስዋዕትነት እንዴት ታየዋለህ? ኢትዮጵያ እዚህ ሀገር ያሉት የተቀውጡ ነው የምትለኝ? አዎ እዚህ ሀገር ያሉት ነው። እንግዲህ እሱ ግዳጅ ነው። እንደማንኛውም ህብረተሰብ የመዋጋት ግዴታ አለብን። ሁሉን ነገር እስራኤል ሁሉን ነገር እኛ ከተቀበልን ሁሉን ነገር የእስራኤል ዜጋ ከሆነ ድረስ ይህ ነገር እኛን የሚጠብቅ ስለሆነ የግዴታ መዋጋት አለ። ለተሰውት ግን ነፍስ ይማር ሞት እንዳለ ይታወቃል። ሁላችንም ቢሆን ጦርነት ልጆቻችን ሲሄዱ እንቅልፍ አልባ ነው የነበርነው።
አብሮ ሄዶ እንቅልፋችንን ልጆቻችን ጋር እንዳጋጣሚ ነው በደህና የምተመለሱላቸው አሉ። ደግሞ እንዳጋጣሚ ነው ተሰውባቸው አለ። ነፍሳቸውን ይማረው እነሱም ነፍሳቸውን ያጣ እንጂ እርግጥ ግዴታ ነው የመሰዋትና የመሞት ነገር። አቶ ማስረሻ ስንት ልጆች አሉ? በነገራችን ላይ ስንት ልጆች አሉ? እኔ ወደ 6 አሉኝ። ውትድርና ያሉ አሉ? የጨረሱ አሉ? ሁሉም ጨርሰዋል። አንዲት ብቻ ናት አሁን በግልጋሎት ያለች። ሌሎቹ ግን አሁን ተጠባባቂ ሆነው ሄደው ተዋግተዋል በውጊያው ጊዜ? 2 ነው ያዱብኝ። ደህና ተመልሰዋል አሁን? አዎ። አንዱን አልጠሩትም ለጊዜው የተወሰንት ለርጋ ምናምን ነበረበት አለርጂክ ነው በዚህኛው እንዲገባ ለሌላው ሰው አለርጂክ ነበረበትና አልመልሰውታል። ቢካ አውሮፓው አልፈቀደለትም። ሁለቱ ግን ሄደው ተዋግተዋል? አዎ ሁለቱ ሄደዋል። የት ነው የተዋጉት? አዛ ነው ሰሜን ነው? አንደኛው አየር ወለድ ነው ባዛ ነው የተዋጋው በጋና የመጨ 9 ጓደኞቹን አጥቶ በደህና ተመልሷል። ሁለተኛው ደህና ነው በሊባኖን ማነው በሲናይ ነው ሄዶ የነበረው ደህና ተመለሰ። እሱ አልተዋጋም ተጠባቂ ነው የነበረው በደህና ተመልሷል። ግን አየር ወለዱ ተዋግቶ ጓደኞቹ ተሰውተው እሱም ጥቂት እንደመደናገጥ ብሎ ተመለሰ። ኋላም ደግሞ መልሰው ወሰዱት በሰላም ተመልሷል። አሁንም ደህና ነው። አሁን ደግሞ ለጥሪ የተዘጋጅቶ የተጠባበቀ ነው ያለው። አሁን እንደገና ይጠራሉ ተብሏል። እንደሚባለው ከሆነ እስከ 400 ሺህ የሚቆጠሩ ወታደሮች ተጠባባቂ ወታደሮች ይመለመላሉ ይጠራሉ ተብሎ እየተጠበቀ ነው። አዎ እንግዲህ ዳቴዎች ጉዳይ ነው እንጂ ወታደሮችማ ሌሎችማ ፈቃደኛ ናቸው ለመሄድ። ትክክል ነው። ፈቃደኛ ናቸው። የዳቴዎች ጉዳይ ግን ለሀገራችን ፖለቲካ ውድቀት ያመጣል የሚል ግምት አለኝ። ፖለቲካው ከባድ ነው። በነገራችን ላይ አቶ ማስረሻ ነቲቦት እያደገችና እየተሻሻለች እየሄደች ነው እየተባለ ነው። እንዴት ነው? አዎ እኛ ስንገባ የነበረውና አሁን ያለው ሁኔታ ሲታይ ሰማይና ምድር ነው። በጣም የሰፋ ነገር ነው ያለው። እየሰፋች ነው የምትሄደው። ሮሸይሩ እርግጥ ለዚህ ለጦርነት ለምናምን ለሚደረገው ትብብር በቂ ነገር ባይኖረውም ለሀገሪቱ ለነቲቦት ግን በጣም ሀገር እንዳለ በሌላ ሀገር ያለው ሁሉ በነቲቦት እንዲኖር የሚፈልግ ሾር ያለው። አዎ እንደዛ ነው የምንሰማው። አቶ ማስረሻ በዚህ አጋጣሚ ለህዝቡ ታስተላልፈው መልእክት ካለ እያጠቃለልን ስለሆነ? መጀመሪያ ማስተላልፈው መልእክት እኔ በሚዲያ የመጀመሪያ ጊዜ ነው። ስህተትም ካለ ይቅርታ። ምንም የለም። ጥሩም ተናግሬ እስከሆነ ደግሞ አመሰግናለሁ። ጥሩ ነው የተናገርከው። እና እግዚአብሔር ደግሞ ሁላችን ይጠብቀና ሀገሪቱን ይጠብቃት። የተማረኩት በተለይ ተመልሰው ሀገሪቱ ሰላም መጥቶት ይሁን። ጦርነቱ አብቅቶ ደግሞ ወደ ነበርንበት ተመልሰን ደግሞ እግዚአብሔር ደግሞ ወደ ጸሎታችን ወደ ህብረታችን የሚመልሰን ያድርገን። ሽብርን እና ስጋትን እኛ ከእስራኤል ጠቅላላ ያውጣልን የሚለውን ምኞቴን አቀርባለሁ። አመሰግናለሁ። አቶ ማስረሻ አምባዬ ከነቲቦት በጣም አመሰግናለሁ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። አቶ ማስረሻን በጣም አመሰግናለሁ። እንግዲህ አልፎ አቶ ማስረሻንም ለውይይት እንጋብዘዋለን። ክቡራትና ክቡራን ተመልካቾቻችን እንግዲህ የያዝነው ሳምንት መጨረሻ የሳምንቱ ዋና እና ማጠቃለያ የዜና ክፍለ ጊዜያችን እዚህ ላይ ፈጸማል። አብራችሁን ስለቆያችሁ ስለተከታተላችሁን በጣም እናመሰግናለን። ይህ ስርጭት የተላለፈላችሁ ቴል አቪቭ ከሚገኘው ከእስራኤል ኢትዮጵያ ቴሌቪዥን ጣቢያ ስቱዲዮ ነው። ዋና አስተባባሪ ቶመር ለገሰ፣ ከፍተኛ ምስልና ድምጽ አቀነባባሪ አየልኝ ሽፈራው፣ አዘጋጅ ያቀርብኩላችሁን ያስተናገርኳችሁ ፋሲል ለገሰ ነኝ። ተመልሰን የምንገናኘው ነገ በሳምንቱ የመጀመሪያ የልዩ ዜና ክፍለ ጊዜያችን ልክ ቀትር በኋላ 2 ሰዓት ይሆናል። ሌላ ቦታ እንዳትሄዱ ተጠባበቁን። ነገ በ2 ሰዓት። መልካም ሌሊት።